ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ሁለት መረጃ ይዤላችሁ መጥቻለሁ። አንዱ ባህር ዳር ምን እየተካሄደ ነው የሚል መረጃ ሲሆን ሁለተኛው ሸዋ ላይ ያለው ነው። ሸዋና ወሎ ላይ ያለው ነው። ሸዋና ወሎ ላይ በበርካታ ድሮኖች የታገዘ የተከፈተ ዘመቻ አለ በብልጽግናው ኃይል። እሱን በማስመልከት እንግዲህ ከፍተኛ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ እንድትሆኑ ስል በአክብሮት እጠይቃለሁ። ነገር ግን ይህ መረጃ ለሚመለከተው አካል ተደራሽ እንዲሆን ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ። ቻናሉም እንዲሁም ተደራሽ እንዲሆን ይህ መረጃ ባህር ዳር ላይ ዛሬ በጣም ከፍተኛ የሆነ ውጥረት አለ። ይህ ውጥረት ምንድነው? አመራሮች ይመጣሉ፣ የብልጽግና አመራሮች ኃላፊዎች ይመጣሉ። ባህር ዳር እንዴት ነው የሚመጡት ስንል ባህር ዳር የሚመጡት በከፍተኛ ደረጃ ከ3 እና ከ4 ኪሎ ሜትር በላይ ወደ ሰማይ ከፍታ ላይ ሆኖ ነው። 3 እና 4 ኪሎ ሜትር ላይ ከፍታ ላይ ሆኖ ነው እንግዲህ በሄሊኮፕተር የሚመጡት። ስለዚህ ይህ ምንድነው? ፍራቻቸው ነው። ባህር ዳር አማራ ክልልን እነሱ ምን ይላሉ? ክልሉን ሰላም አድርገናል፣ ፋኖን አጥፍተናል፣ እንዲሁም ደግሞ ፋኖን እየለቃቀምነው ነው የሚል የውሸት መረጃ ያስተላልፋሉ የብልጽግና ሹሞች። ይህ ግን በተጨባጭ ማሳያችሁ ከ3 እና ከ4 በሄሊኮፕተር ባህር ዳር ሲገቡ እንኳን ነው። ባህር ዳር ሲገቡ እና ከባህር ዳር ሲወጡ በሄሊኮፕተር ከ4 እና ከ3 ኪሎ ሜትር በላይ ወደ ላይ ከፍታ ላይ ሆነው ነው እንግዲህ 3 እና 4 ኪሎ ሜትር ከፍታ ላይ ሆኖ በሄሊኮፕተር ባህር ዳር ገብቶ በ10 እና በ15 ደቂቃ ቆይታ ከፍተኛ ቆየ ቢባል 30 ደቂቃ ነው። ስለዚህ ለአቀባበል ራሱ እኮ 1 ሰዓት አይበቃም። ስለዚህ እቺን ደቂቃ ብቻ ቆይቶ እየወጣ ክልሉን ሰላም አድርገናል ይላል። ስለዚህ አይደለም ክልሉን ባህር ዳርን እንኳን በአግባቡ ሰላም አላደረጉትም። ባህር ዳር እንኳን እነሱ እንደፈለጉ ቁመው አይቆዩም። ስለዚህ ይህ የአማራን ሕዝብ ተስፋ ለማስቆረጥ የኢትዮጵያን ሕዝብ ለማጭበርበር ካልሆነ በቀር በጣም ከፍተኛ የሆነ ውጥረት አለ። ሰላምም የለም። ሰው ስራ ገብቶ በመሯሯጥ ነው ወደ ቤቱ እንኳን ለመሄድ። በዚህ ሁኔታ በማጭበርበር እስከ መቼ ነው? እንዴት የሀገሪቷ መንግስት ነኝ እያለ እንዴት ነው በዚህ ያክል በውሸት ህዝቡን የሚያታልለው? በእርግጥ የዓለም ሀገራትን ያታልል፣ ምክንያቱም ሳተላይት የሚባል አለ። እኛ ግን ስለሌለን በዚህ ውሸት ግን ነጮችን መሸወድ አይችልም። በሳተላይት ያዩታል። እኛን ግን ያው በዚህ ግዙፍ በሆነ ውሸት ያው ሊሸውደን ሊያጭበረብረን ይችላል። ይሄ ግን ጊዜያዊ ነው። ምናልባት ልክ እንደኛ መረጃው የሚደርሳችሁና መረጃውን በአይናችሁ ስታዩት ምን ያክል ብልጽግና በተለይ አብይ በተለይ ፓርላማው ላይ እንግዲህ ስንት አይነት ውሸት እንደሚዋሽ ታውቃላችሁ። በሰላሙ ዙሪያም ሰላም አድርገናል ሲልም ተመሳሳይ ነው። አለመሄድ ሌላው ወደ ሸዋ ያለው ነው። እዚህ ሸዋ ላይ ያለውም ተመሳሳይ ነው። በርካታ ጀነራል ተፈራ ማሞን መጥቶ መሪዎችን አጥፍቶ እንግዲህ ደምስሶ ፋኖን ለማዳከምና ወደ ኤርትራና ለመክፈት ያሰበውን እውን ለማድረግ እንግዲህ ሸዋ ላይና ወሎ ላይ በከፍተኛ ዘመቻ ለአዲስ አበባ ቅርብ ስለሆኑ መጀመሪያ እነሱን ማጥፋት አለብኝ ወይም ማዳከም በሚል ከፍቶታል። ይሄ ግን እውን ይሆናል ወይ ስንለው በጭራሽ አይሆንም። አሁን ካለው ሁኔታ ጋር በርካታ ጀነራሎችና ኮሎኔሎች መኮንኖችን ባጣበት ሁኔታ እያጣ ነው።